ሰላምታ ይድረሳችሁ በያላችሁበት። ለማታውቁኝ ቴዎድሮስ ካሳሁን እባላለሁ። የዚህ የቴዴል ቲዩብ ላይ የተለያዩ ስራዎችን የሰራው ቆይቻለሁ። ከዚህ በፊት ደግሞ እንደምታውቁት በተለያዩ የቴሌቪዥን ቻናሎችም አንዳንድ ስራዎችን ለመስራት ሞካክሬያለሁ። ግን ያው በተለያየ ጊዜ I'm not okay guys, I'm not okay እና በተለያየ ጊዜ የተለያዩ ስራዎችን ለመስራት እየሞከርኩ ነበረ። ግን ያው እንደምታውቁት በጣም ተከታታይነት የሌለው ብቅ ጥልቅ ጠፋ መጣ አይነት ነገር ውስጥ ነበር የነበርኩት። ያም በኋላ ላይ አሁን ሪሰንትሊ እየተረዳሁት እንዳለሁት ያለ ምክንያት የሆነ ነገር አልነበረም። ምንድነው የሆነው ነገር? ያው ብዙ ጊዜ ለሰው ያልነገርኩት ነገር የውስጥ ጭንቀት ሰምቲንግ ወይም ስትረስ አይነት ነገር ነበረብኝ እና ከምን እንደሚመጣ ግን እርግጠኛ አይደለሁም። በተለያየ ቦታ ላይ በምሰራበትም ሰዓት ድንገት ሳልናገር እያቋረጥኩ የምወጣባቸው ጊዜያቶች ነበሩ። ከነዛም ውስጥ አንዱ በፊት ለፊት የሚታዩ ቴሌቪዥኖች ላይም የተከሰተ ነገር ነው። ምንም ሳይደረግ ስራውን ትቶ የመጥፋት አይነት ነገር፣ በተደጋጋሚ ራስን አይዞሌት ማድረግ፣ እነዛ አይነት ነገሮች ተደጋጋሚ ያደርግ ነበር እና በስራዎቼ ላይም እንደምታዩት የተለያዩ ነገሮችን እሞክራለሁ። ከዛ ደግሞ ብዙ አይቀጥሉም። እነዛም በውስጥ ያሉ የተለያዩ የሚሰሙኝ የነበሩ ነገሮች ነበሩ። እነዛን ነገሮች ሶልቭ ለማድረግ መፍትሄ ለመስጠት የተለያዩ አይነት ነገሮችን ሞክሬያለሁ፣ ሃይማኖታዊ በሆነ መንገድ በመጸለይ በተለያዩ ሁኔታዎች። ነገር ግን ከጊዜ ወደ ጊዜ እየተባባሰ እና የተለያዩ ደስ የማይሉ ስሜቶች ውስጥም ወደ መግባት እየመጣሁ በመምጣቴ ምክንያት ወደፊት ዝርዝሩን ነገር ነግራችኋለሁ። አሁን ግን ዋና የመጣሁበት ምክንያት ምንድን ነው? አሁን ያለሁት ጸበል ነው። ቦታውን እንግዲህ ወደፊት እነግራችኋለሁ። ለጊዜው ግን የቆየንና ላስት የተወሰኑ ቀናቶች ሆነውኛል። አሁን የተወሰኑ ቀናቶች ላይ በጣም ፑሽ የሚያደርግ ስሜት ራስ ላይ መጥፎ አይነት ጉዳቶችን ወደ ማስደረስ ወደ ማሳሰብ እንደዛ አይነት ነገሮች በጣም ከፍተኛ ግፊት በውስጤ ላይ ሲፈጠር ቀጥታ የወሰድኩት አማራጭ ምንድን ነው? ወደ ቅድስት ቤተክርስቲያን ወደ ገዳም መሮጥ ነው። ምክንያቱም አይኖ በዛ መፍትሄ እንደሚገኝ ያውቃለሁ። አሁንም ከገባው በኋላ ለውጦች አሉኝ። ብዙ ጊዜ ከቤተክርስቲያን ከቅድስት ቤተክርስቲያን ርቄ ቆይቻለሁ። ቤተክርስቲያን ኦልሞስት በጣም ብዙ ጊዜ ያው እሱን ወደፊት በዲቴይል እነግራችኋለሁ እና አሁን ግን ምንድን ነው እንደዚህ በዚህ ወጣ ገባዎች ምክንያት በዚህ የተለያዩ መሰናክሎች ምክንያት አሁን ፋይናንሻል ችግርም ላይ ነኝ ያለሁት። ልጆቼን ቤት ጥዬ ነው የመጣሁት። 2 ልጆች አሳድጋለሁ እና አሁን የቤት ክራይም የተለያዩ ነገሮችም ትምህርት ላይ ናቸው ያሉት። በዛ ላይ የተለያዩ ነገሮች አሉና እኔ ደግሞ እዚህ ትንሽ መቆየት ፈልጌያለሁ። ስለዚህ በተቻላችሁ መጠን እገዛችሁን እፈልጋለሁ። እኔ ካለሁበት ነገር እግዚአብሔር እንደሚያወጣኝ እንደሚያድነኝ ያውቃለሁ፣ አምናለሁ። እዚህ ቆያለሁ። ጸበል ቦታ ላይ ቆይቼ ለመጸበል ነው የወሰንኩት። ስለዚህ ከዲስክሪፕሽኑ ላይ ከመግለጫው ላይ በማስቀምጥላችሁ የንግድ ባንክ አካውንት የተቻላችሁን አነሰም በዛም ሳትሉ እርዳታችሁን እንድታደርጉልኝ ነው። ያም ለቤት ኪራይና ለተለያዩ ነገሮች ሊውል የሚችል ነገርና ጊዜው ከዚህ ሁኔታ ውስጥ እስክወጣ ድረስ አንዳንድ ነገሮችን ሊያግዘኝ በሚችል መንገድ እንድታግዙኝ ነው ጥያቄን የማቀርብላችሁ። ሌላው በጸሎታችሁ በያላችሁበት በየምታምኑት ነገር በየእምነታችሁ ወደ ፈጣሪ እንድትጸልዩልኝ እንደዚሁ
አሳስባቸዋል። አንድ ቀን ማታ ላይ በቃ በጣም ከፍተኛ ጭንቀት ውስጥ ገባሁኝና የሆነ አካል ያው ዲያብሎስ ነው የሚሆነው መጥቶ በቃ በጣም እየከሰሰኝ፣ አሁን አንተ ምንም ከዚህ በኋላ አትረባም፣ ብዙዎችን ማሳደግ በትክክል አልቻልክም፣ ብዙ ነገር አልተሳካልህም፣ ስለዚህ ከዚህ በኋላ ራስህን ማጥፋት ነው ያለብህ የሚል ከፍተኛ የሆነ ስሜት እና ጭንቀት በጣም እንትን አደረገኝና ከዛ በፊት አንድ ከ2 ቀን ከ3 ቀን በፊት አንድ አባት የካ ሚካኤል አባት ናቸው ስለ አቡነ ሐራ ድንግል አጫውተውኝ ነበር። ነግረውኝ እንደዚህ አይነት ጸበል አለ ብለውኝ ነበር። ከዛ ከትንሽ ቀን በኋላ በጣም በቃ ሌላም ጊዜ እንደዚህ በተለያየ ጊዜ ይመጣብኛል፣ እንደምንም እያደረግኩ እንትን አደርጋለሁ እና ወደ ሌላ እምነትም ገብቼ ነበር። በቃ በጣም ቅዥብር ያለ ነገር ውስጥ ነበር የነበርኩት። በኋላ ላይ ግን የመጨረሻ በቃ ራሴን ላጠፋ የነበረበት ዕለት ላይ በጠዋት ተነስቼ የሚካኤል ቀን ነው እንደውም ራሱ የመጣሁት። የመጀመሪያው ቀን እንደተጸበልኩኝ የሆነ ነገር ከላይ ላይ እንትን ሲያደርግ ተሰማኝ። ከዛ በሚቀጥለው ቀን ቀይን አንድ ሻንጣ ያስኩኝና ብዙም ነገር አልያዝኩም። መጣሁ። እዚህ ብዙም ቦታ አልነበረም። እዛ ላይ ሰፈር ውስጥ አረፍኩኝ። ከዛ በሁለተኛው በሶስተኛው ቀን በቃ እንደሆነ እንደሚታጠብ ነገር ነው ከላይ ላይ የራስን የማጥፋት መንፈስ ሀሳብ ሙልጭ ብሎ አባቴ እና አሁን እግዚአብሔር ይመስገን የዛሬ ወር ላይ የምሞት የነበርኩ ሰው ነው። በእውነት በጣም ነው የሚገርመኝ። ከዛ በኋላ ነው ስለ አቡነ ሐራ ድንግል በጣም ብዙ ነገር እየሰማው ሲሄድ በቃ እየተደነኩ በዛ ላይ ደግሞ ያረፍኩበት ቦታ ራሱ እኔ አሁን ወር ሊሞላኝ ነው። ብዙ ሰዎች በቃ እየተፈወሱ እየዳኑ ሲሄዱ ሳይ በቃ በጣም ነው ደስ ያለኝ እና ከዛ ደግሞ ስለትም ተስዬ ነበረ። ሌላ ደግሞ ከህመሜም ከጭንቀቴም ባሻገር ያኛውን ጋፕ ሲልልኝ ስለት ተሳልኩኝ። ያ ስለት ምንድን ነው? ለረጅም ጊዜ የተዘጋ ቢዝነስ ነበረኝ እና ገንዘብ የሚሰራ የነበረ ነው። በሱ ከተዘጋ በኋላ ምንም ነገር ድፍንፍን ብሎብኝ ነበረ። በኋላ ላይ ተሳልኩኝ። በሁለተኛው ቀን በሶስተኛው ቀን ያ ነገር ተከናወነ፣ ተፈታ እና የተሳልኩትን ስለት የዛ የተከፈተው ነገር የሚያመጣውን ገቢ የመጀመሪያውን ሙሉን 5 ሳንቲም ሳላስቀር ሙሉን ለማስገባት ከዛ በኋላ ደግሞ ከዛው ስራ ላይ እና ከሌሎችም ስራዎቼ ላይ በየወሩ አስራታቸውን ይዤ ለመምጣት ቃል እገባለሁ። አሁን ግን ለሆነልኝም ለተደረገልኝ ያው እኔ ብዙ ሰው ያውቀዋል የኔን ጉዳይ። ብዙ የኢትዮጵያ ሕዝብ በእኔ ጉዳይ ላይ ተረባርበዋል፣ ብዙ ነገሮችን አድርጓል፣ ብዙ ሰው ጸልዮልኛል በተለያየ አይነት መንገድ እና አሁን ምንድነው ያደረግኩትኝ ለህንፃ ማሰሪያ እና ለአስራት የሚሆን 100,000 ብር አስገብቻለሁ በአካውንት። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እኔ አላውቀውም፣ እናንተ ግን ታውቁታላችሁ እንዴ? ታውቁታላችሁ? ማን ነው የሚባል? ቴዲ። ለካ ታዋቂ ሰው ነህ። እኔ ጌታ እንዲያው እኛ ኃጢአተኞቹ እናንተ የሆነ ነገር ከሚነካችሁ እኛ ብንነካ ይሻላል። ግን እንኳንም ሰው አደረጉ። ቴዲ አሉ። ልክ ናቸው። አውቀዋል። እስቲ ለዚህ በቅቷል። አቡነ ሐራ ድንግል ለሁላችሁም ይድረስላችሁ። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። ዘመኑን ይባርክለት። ጻድቁ ደርሰውለታል። አባታችን አቡነ ሐራ ድንግል ደርሰውለታል። እስከ መጨረሻው በሄደበት ሁሉ አብረው ይሄዱ። ተመልከቱት። የኔ መሰለ ታዋቂ የሆነ ሰው አጋንንት ምን ስልጣን አለውና ራስህን አጥፋ የሚል የታባቱ አቡነ ሐራ ድንግል አሰዳዴ አጋንንት የተባሉት እሳቸውን ሰጡህ፣ አባት አድርጎ አስመለጡህ፣ አሻገሩህ፣ ታሪክህን ቀየሩልህ። የእሱን የቀየሩ የእናንተን የሚቀይሩላችሁ እሱን የሰሙ አባት ከወደቀበት ከደበቀው አውጥተው እጁን ይዘው ወደዚህ አምጥተው ሕይወቱን እንደባረኩ እናንተንም ይባርኳችሁ። አቡነ ሐራ ድንግል ልንላችሁ አመስግኑ፣ ልንላችሁ አመስግኑ። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የበለጠ አሁን አቡነ ሐራ ድንግልን ያገለግላችኋል። ታገለግላችኋል። ማነው ክርስትና ስም? ሚስጥረ ሥላሴ። እውነትም የተደበቀው ሚስጥር የሥላሴ ሚስጥር በሊቃውንቱ እንደሚመሰጠር እንደሚታተት እንደሚተረጎም ዛሬ የአንተ ሚስጥር ደግሞ አቡነ ሐራ ድንግል ገልጸው እንደዚህ በአደባባይ አዎ ልጄ ይሄውላችሁ ብለው አሳይተዋቸዋል። እሳቸውንም ተወዳቸዋል። እስቲ ልላችሁ አመስግኑ። በሚዲያውም ከዚህ በኋላ በሚዲያውም የሚዲያ ባለሙያ ነኝ ብለዋል። ያገለግላቸዋል፣ ታገለግላቸዋል። ጻድቁ አቡነ ሐራ ድንግል ዓለም ይወቃቸው። እንዳንተ ችግር ደርሶባቸው የነበሩ ሰዎች እንዳንተ እንዲፈታላቸው ትፈልጋለህ አይደል? ዓይንና ጆሮ ሆኑ ሁላችሁ። እሺ ጌታችን መድኃኒታችን ኢየሱስ ክርስቶስ ደም የከፈለልን ያፈሰሰልን ስጋ የቆረሰልን ለገንዘብ ለምናምን ብሎ አይደለም። ገንዘብ አትበሉ። ገንዘብ ያሉ ሰዎች እድሜያቸውን ማጥረዋል፣ ጀምረዋል፣ ሳይፈጽሙ ይቀራሉ። ይሰማል አይደል? አቡነ ሐራ ድንግል ቤተ መቅደሳቸውን አሰሩ።
ቴዲ ወንድማችን ያው ከዚህ በለጠ ዘመኑን ይባርክለት፣ በረከት ይስጠው። 100 ሺህ ብር አስገብተዋል። እልላችሁ አመስግኑ። በጣም ደስ ይላል፣ ደስ ይላል። እግዚአብሔር መድኃኔዓለም ኢየሱስ ክርስቶስ የዓለም መድኃኒት መድኃኔዓለም ሁላችሁንም ይፈውሳችሁ። እሺ፣ እጅግ በጣም እናመሰግናለን።